ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ ወደ እናንተ የሚቀርበው የመጽሐፍ ቅዱስ ጥናትን ይዞ ይመጣላችሁ የሰንበት ትምህርት ክፍለ ጊዜ ነው። 9ኛ ሳምንት ላይ እንገኛለን። ወደ ፊልጵስዩስ እና ወደ ቆላስይስ የተላኩትን መልእክቶች እያጠናን ብዙ በረከት እንዳገኛችሁም ተስፋ እናደርጋለን። ምናልባት ግን ለመጀመሪያ ጊዜ ይህንን ፕሮግራም እየተካፈለ ያለ ወይም በዩቲዩብ እያየ ያለ ወንድም ወይም እህት ካለ ከኔ ጋር ያሉትን በማስተዋወቅ ጀምራለሁኝ። ወንድም በረከት ደሳለኝ፣ ምስጋናው ክብረት፣ እንደዚሁም እህት ምንትዋብ ሰብለወርቅ አብረኝ ይገኛሉ። እኔም በረከት ፈለቀ ከመላው የስቱዲዮ ባለሙያዎች ጋር አብራችን ቆዩ ማለት ወደ ውይይቱ እንገባለን። መግቢያ ጥቅሱን እናነብና ከዛ በኋላ ወንድማችን ምስጋናው ጸሎት ያደርግልናል። መግቢያ ጥቅሱ የሚገኘው መጽሐፍ ቅዱስ በቤታችን ያለን ሁሉ 2ኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ነው። 2ኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ደግሞአለው፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። እንጸልያለን። እንጸልይ። ክብርና ምስጋና የሚገባ በሰማይ የምትኖር እግዚአብሔር አምላካችን ዛሬም በሕይወት እንድንኖር በክርስቶስ ኢየሱስም ሕይወት ስለሰጠን እጅግ አድርገን እናመሰግንሃለን። ጌታ ሆይ በዚህ ሰዓት ቃልህን ከፍተናል። የሚሰማ ጆሮ የሚያስተውል ልቦና ትሰጠን ዘንድ መንፈስ ቅዱስ ይተረጉምልን ዘንድ ጌታ ሆይ በሕይወታችን የምናድግበት ይሆንልን ዘንድ ለምንሃለን። ጌታ ሆይ ዕለት ዕለት አንተን በመምሰል ማደግ የሚያስችለውን ቃልህን ጌታ ሆይ በውስጣችን ታትምልን ዘንድ ለምንሃለን። በነገር ሁሉ አንተ ከፍ በል፣ ሁሉ ነገር እንደ ፍቃድ አድርግልን፣ ስለ ስም ስትል አሜን። እግዚአብሔር ይባርክህ። የቆላስይስን መልእክት ባለፈው ሳምንት ጀምረን ነበር በተለየ ሁኔታ። በእርግጥ ቀደም ብለን የተወሰኑ ሰላምታዎችን አብረን ከፊልጵስዩስ ጋር አየንና ባለፈው ሳምንት 8ኛው ትምህርት ላይ ቆላስይስ ምዕራፍ 1 እስከ ቁጥር 20 ድረስ ያሉትን ሐሳቦች ስንመለከት ነበር። በተለይ ኢየሱስን ትኩረት ያደረጉ ሐሳቦች፣ መገለጫዎች፣ ጥያቄ ከሚያስነሱት መካከል የተወሰኑትን ስንመለከት ነበር። ዛሬ ደግሞ ምዕራፍ 1 ከቁጥር 21 ጀምሮ እስከ መጨረሻው ድረስ ያለውን በተወሰነ መልኩ እንመለከታለን። የዛሬው ርዕሳችን እግዚአብሔር ይቀበለናል ተስፋም ይሰጠናል ይላል። እግዚአብሔር ይቀበለናል ተስፋም ይሰጠናል። ስለ እርቅ እንመለከታለን በዛሬው ክፍል ላይ ከጌታ ጋር ስላገኘነው እርቅ። ያም ብቻም አይደለም፣ ተሰውሮ ስለነበረ ሚስጥር። ያ ሚስጥር ምንድን ነው? በውይይታችን ውስጥ ከምንዳስሳቸው መካከል ነው። ስለዚህ አብራችሁን ቆዩ፣ ወደ ውይይታችን እንገባለን። ቆላስይስ ምዕራፍ 1 ከቁጥር 21 ጀምሮ ያለውን ሐሳብ ነው መጀመሪያ የምናነሳው። እዛ ቦታ ላይ እንግዲህ ጳውሎስ የሚናገራቸውን በዚህ ቦታ ላይ ለቆላስይስ ሰዎች የሚናገራቸውን ነገሮች እስቲ እንመልከት። ምንድን ነው በዚህ ቦታ ላይ እንደ የምስራች ሆኖ የምናየው ነገር ምንድን ነው? እዛ ውስጥ ያሉት ይዘቶች ምን ናቸው ብለን እስቲ እንመልከት። እሺ፣ አመሰግናለሁ። ይሄ ምስራች ባጭሩ ለመናገር በኢየሱስ ያገኘነው ደህንነት ብለን መናገር እንችላለን። እዚህ ጋር ግን በቆላስይስ የተጻፈውን ሐሳብ ወደሱ ስንሄድ ጥቅሱን መጀመሪያ አነበዋለሁ። በቆላስይስ 1:21 እና 22 ላይ ያለው ምን ይላል? እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል እና እግዚአብሔር በክርስቶስ የተነሳ እንደታረቀ እናያለን። ይሄ ጥቅስ ታላቁ የምስራች እሱ ነው። ሌላ ደግሞ በኤፌሶን 5:27 ላይ ሄደን ስናነብ ምን ይላል? በኤፌሶን ምዕራፍ 5 ቁጥር 27 ላይ ምን ይላል?
እድፈት ወይም የፊት መጨማደድ ወይንም እንዲህ ያለ ነገር ሳይሆንበት ቅድስትና ያለ ኖር ትሆን ዘንድ ክብርት የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል እና ይህንን የመጀመሪያውን ደረጃ ማን የወሰደው? ራሱ እግዚአብሔር እንደሆነ እናያለን። በክርስቶስ የተነሳ እኛ የማይገባን ኃጢአተኞች ጠላቶች የነበርነውን ወዳጅ ሲያደርገን፣ እንደውም እኛ ተጣልተነው ሲፈልገን እናያለን እና ጳውሎስ ምን ይላል? ከዛሬ ከ2000 ዓመት በፊት በልባችን ውስጥ ስላለው ክፋት ገብቶታል እና በዚህ ዘመን ይህንን ለመረዳት ቀላል አይደለም። ከ2000 ዓመት በኋላ አንድ ሰው የሰው ክፋት ምን ያህል ደርሷል ቢል ያው ቴሌቪዥኖችንም መክፈት ይቻላል፣ በሚዲያ የምናየው ብዙ ነገሮች አሉና ያን ስናይ በቀላሉ ማየት እንችላለን። ግን እንደዛም ሆኖ ከታላቅ ፍቅሩ የተነሳ በኢየሱስ ክርስቶስ የተነሳ እንደወደደን በእርሱም የተነሳ ደህንነት እንዳገኝ እርቅን እንዳገኘን ጠላቶች የነበርነው ወዳጆች እንደሆነ እናያለንና ከመጀመሪያው ጀምሮ እንደውም አዳምና ሔዋንን ስናይ የጠፉት ከሱ የሸሹት እነሱ ነበሩ። ፈላጊው ግን አዳምን የት ነህ እያለ እየተከተለ የፈለገው ራሱ እግዚአብሔር እንደሆነ እናያለንና የእሱ ዓላማ ሁልጊዜም በጥፋት የሚቅበዘበዙትን የጠፉትን በጎች እየተከታተል መፈለግ ነው። እኛ አንፈልግም እያልን ስንሸሽ እሱ ግን ስለሚወደን እየተከተለ ይፈልገናል። ሁሌም ከኛ ጋር መሆን የሚፈልግ አምላክ ነው እና በዚህ ላይ 3 ክፍሎችን ይናገራል። ቆላስይስ ላይ ማለት ነው። ስለዚህ የምስራች ሲናገር 3 ክፍሎችን ይናገራልና እሱንም ጥቅሶቹን እያነበብን ማየት እንችላለን። በሮሜ ላይ ሮሜ ምዕራፍ 5 ከ6 እስከ 8 ያለውን መጀመሪያ አነበዋለሁ። ሮሜ ምዕራፍ 5 ከ6 እስከ 8 ምን ይላል? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቶልናል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ስለዚህ አንደኛው ክፍል እኛ ረዳት ቢስ ኃጢአተኞች ተስፋ የሌለን ሆነን ሳለን ክርስቶስ ኢየሱስ ግን ስለኛ ሞቷል የሚለው ነው። ሁለተኛው ክፍል ደግሞ በሮሜ 5 እዛው ላይ ከ9 እስከ 11 ያለውን ስናነብ ምን ይላል? ይልቁንስ እንግዲህ አሁን በደም ከታረቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላልና ኢየሱስ የሞተው ለኃጢአታችን መሆኑን መቀበል አለብን። ይህንን ስናምን እናዘዛለን። ከዛም ደግሞ በጥምቀት ከእርሱ ጋር መቀላቀል እንችላለን። ያኔ ደግሞ ከበደላችን ሁሉ ነፃ እንሆናለን ማለት ነው። ሌላው ደግሞ ይሄ ከሆነ በኋላ ደግሞ የሚቀጥለው ደረጃ አለ። 3ኛው ደረጃ 2ኛ ቆሮንቶስ 5 ከ17 እስከ 18 ያለውን አነበዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ዘንድ ነው ይላል። ስለዚህ በ3ኛ ደረጃ እሱን ስንቀበል እሱ ደግሞ አዲስ ልብን ይሰጠናል፣ አዲስ ሰዎች ያደርገናል። በኢየሱስ የተነሳ እንደገና አዲስ ሰዎች ሆነን ትንሣኤው ሞቱን በሚመስል ሞቱን ይላል ጳውሎስ እንመስለዋለን፣ ትንሣኤን በሚመስል ትንሣኤ ደግሞ እንመስለዋለን። ለአዲስ ህይወት እንነሳለን ከክርስቶስ ጋር ማለት ነው። ይህንን እናያለን። እነዚህን ያጠቃልላል 3 የምስራቾች ማለት ነው። ስለዚህ የምስራች ሰምተናል። በጣም ልብን የሚያሞቅ ነው። እያንዳንዱ ብቻቸውን እንኳን ብናወራቸው በዝርዝር የተነሱት ሀሳቦች በጣም የሚባርኩ ደግሞም ደስታ እንድናደርግ እንድናመሰግን የሚያበረታቱን ናቸው። እስቲ የምትጨምሩት ካለ? አሁን ትልቁ የምስራች ምንድን ነው? በአብ ፊት ሊያቀርበን ይላል። በእግዚአብሔር ፊት ሊያቀርበን ማለት የምንቀርብ አልነበርንም ማለት ነው። ማንም ወደ እግዚአብሔር የመቅረብ መብትም ድፍረትም አቅምም ያለ የለም እና የእግዚአብሔር ጽድቅ ለእኛ ለኃጢአተኞቹ
እንደሚያጠፋ ነው። ለዛ ነው የእግዚአብሔር ጠላቶች ነበራችሁ ይላል። አስቀድሞ ጠላቶች ነበራችሁ ማለት እግዚአብሔር የተቆጣን ነበርን። ያለ ክርስቶስ ኢየሱስ እግዚአብሔር በክርስቶስ ኢየሱስ ከሰራው ከዚህ ከምስራቹ ወንጌል በስተቀር እኛ ሁላችን የእግዚአብሔር ጠላቶች ነን። ያውም የቁጣ ልጅ፣ ያውም ከፍጥረታቸው ነው የሚለው። እንደው አንዳንድ ቀን በሰራነው ስራ ሳይሆን ገና ከምንጩ በአዳም ምክንያት መላው ሰብአዊ ዘር የእግዚአብሔር የቁጣ ልጅ ሆኗል። እግዚአብሔር የተቆጣው ማለት ነው። ስለዚህ ማንም ሰው በእግዚአብሔር ፊት አንገቱን ቀና አድርጎ ሊቀርብ የሚችል ወደ እግዚአብሔር የጽድቅ ዙፋን ለመቅረብ መብት ያለው የለም። በዛ ላይ የእግዚአብሔርን ጽድቅ ፊት የሚያደርግ ስራም በፍጹም ከማንም የለም። ስለዚህ የእግዚአብሔር ጽድቅ ይኮንነናል። በነገራችን ላይ እግዚአብሔር ጽድቅ ኃጢአታችንን ያሳያል። ነገር ግን የምስራችሁ ምንድን ነው? የክርስቶስ ጽድቅ በእግዚአብሔር ጽድቅ ፊት እንድንቆም ሸፈነን ነው የተቆጠረልን። በኢየሱስ ክርስቶስ ያገኘ ነው። ያ ስራ በእግዚአብሔር ፊት መታያችን ሆነን ታየንበት። ስለዚህ ነቀፋ እንደሌላቸው እኮ ነው የሚለው። ነውር እንዳልሰሩ ሆነን ንጹህ ሆነን በእግዚአብሔር ፊት ታየን ኢየሱስን ለብሰን እና የመጀመሪያ የምስራችሁ በእግዚአብሔር ፊት ነውር አልባ ሆነን የቀረብንበት የክርስቶስን ጽድቅ የሚያሳይ ነው። ነውር አልባ፣ ነቀፋ አልባ ቅዱሳን። እንግዲህ በክርስቶስ አማካኝነት ያገኘናቸው ስሞች በጣም ወይም ደግሞ ያገኘናቸው ማዕረጎች በትክክል በጣም አስደናቂ ናቸው። እግዚአብሔርን ልናመሰግንባቸው፣ ምክንያቱም ሳይገባን ያገኘናቸው ናቸው። ቅድም ምንትዋብም ባለችው ላይ እኛ አጥፍተን እኛ ይቅርታ አልጠየቅንም። እኛ እንግዲህ ከዚህ በፊት ባሉት ክፍሎች ላይ በእርግጥ ብለነዋል። ይህን ሀሳብ ግን ቢደጋገምም አይሰለችም። ሰዎች ካጠፉ በሁለት ሰዎች መካከል አንዱ በደል ቢሰራ አንደኛው ደግሞ የሚበደል ቢሆን ይቅርታ መጠየቅ ያለበት እርቅ ፈልግ ወይም እርቅ ለመፈለግ መሄድ ያለበት ማን? ኖርማሊ በደል ያደረሰው ሰው ያደረሰውን ሄድና ይቅርታ ጠይቅ ብለና ቃል እንደ ሽማግሌ ሆነን ከሆነ እኔ አሁን ለልጆቼ ሽማግሌ ማለት ልጆቼ ሁለቱ ትናንሽ ልጆች ናቸውና ያው በህፃንነትም ቢሆን አንዱን ያጠፋል፣ ይመታዋል፣ ምን ይላል ወይም የሆነ ነገር ያበላሻል። ያላጠፋውን ይቅርታ በለው ልል አልችልም። እንትኔም አይፈቅድልኝም። እግዚአብሔር ግን ይሄንን አልፎት በቃ ሄዶ ምንድን ያደረገው? የፈለገው እሱ ነው። አስገራሚ ነው። እርቅ የፈለገው መንገዱን ያዘጋጀው ተስፋ የሰጠው ያኔ ገና ሲወድቁ የመወለዱ ነገር የተነገረው በዛ ውስጥ መሆኑ ራሱ በጣም አስገራሚ ነው። ጨምርበት። እርቁ የተፈጸመበት መንገድ እንዲሁ ቀላል የሆነ መንገድ አይደለም። ክርስቶስ እኛን ለማስታረቅ የከፈለው ዋጋ በሰው አእምሮ ሊገለጽ የማይችል፣ ሁላችንም በወንጌል መጽሐፍ እናውቀዋለን። የመስቀሉ ስራ ያ ትልቁ እና ዋነኛው ብቸኛው እርቅ የተፈጸመበት ነው እና እንግዲህ አስቡት ክርስቶስ በመስቀል ላይ የፈጸመውን ከመስቀሉ በፊት የነበረው የክርስቶስ መከራና ስቃይ። ክርስቶስ ሁላችንም እንደምናውቀው ኃጢአት ያልተገኘበት ኃጢአት የሌለበት ግን እግዚአብሔር እንደ ኃጢአት ቆጠረው ነው የሚለው አይደለም፣ ኃጢአት አደረገው ነው የሚለው እና በመስቀል ላይ በከፈለው ዋጋ ታርቀናል እና የመታረቃችን ዋና ግቡ ቅድም ተጠቅሷል። ቁጥር 22 ላይ ቅዱሳንና ንጹሐን ነቀፋ የሌለባችሁ አድርጎ በፊቱ እንድትቀርቡ ነው ይላል። ስለዚህ እኛ የሚታይ ነገር የለንም፣ ጭራሹን እዚህ ገባ የሚባል ነገር የለንም። ግን እግዚአብሔር አብ እኛን ሲያየን ክርስቶስን ነው የሚያየው። ምክንያቱም ክርስቶስ ነቀፋ የሌለበት ነው። ክርስቶስ ንጹሕ ነው። በእርሱ መልካም ስራ ነው በአብ ዘንድ እኛ የምንታየው። ስለዚህ የዚህ እርቅ ትልቁ ግብ እነዚህ ሶስቱ የተጠቀሱት ናቸውና ቅዱሳን ሊያደርገን፣ ንጹሕ ሊያደርገን፣ ነቀፋ የሌለብን ሊያደርገን በማን? በፊቱ። እግዚአብሔር ይባርክ። እግዚአብሔር ይባርካችሁ። በጣም አስደናቂ ነው። ያልሆነውን በቃ እሱ ራሱ የእኛን ስጋ ለብሶ
በደሙ በስጋው ሰውነት በሞቱ በኩል አስታረቃችሁ። በጣም የሆኑ ሁለት በጣም እንትን የሚሆኑ ነገሮች ናቸው። አንደኛ ሰውነቱን እየጠቀሰ ነው ያለው፣ ሁለተኛ ሞቱን እየጠቀሰ ነው ያለው። አሁን ምስጋናው እንደጠቀስከውና ስጋ መልበሱ ራሱ በጣም ድንቅ ነው። የሰውን ስጋ መልበሱ ድንቅ ነው። በቃ የገባበት። ከዛ ደግሞ በሞቱ በኩል ደግሞ የሞተውም ደግሞ አሟሟት ደግሞ ዝም ብሎ ማንኛውም ሞት አይደለም እና የዘላለም ሞት ልንጠጣው የሚገባ ነው። ሁለተኛውን ሞት ወሰደልን። እግዚአብሔር ይመስገን፣ አስታረቀን። ስለዚህ የታረቅን በክርስቶስ አማካኝነትና ለዚህ ማመስገን እንድንችል እግዚአብሔር ይርዳል። ትንሽ ደግሞ እንጨምር እስቲ። ይህንን ደግሞ የራሳችን ለማድረግና በዚህ ይህን የመታረቅ ወይም የእምነት ልምምድ ለመለማመድ የእምነት ሚና ምንድን ነው? በዚህ ቦታ ላይ ያለው ጳውሎስ ሲቀጥል የተናገራቸው ጥቂት ነገሮች ስላሉ ጥቅሱን ስናነበው ቁጥር 23 ላይ ይህም ተመስርታችሁና ተደላርላችሁ ከሰማችሁትም ወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። አሁን ምንድን ነው ከላይ ያለቀ ስራ እንደሆነ ነው የተናገረው። በቃ ያቀርባችሁ ዘንድ ዋጋ እንደከፈለ በሞቱ በኩል በስጋው ሰውነቱ እንዳስታረቀን ነውርና ነቀፋ አልባ አድርጎ እንዳቀረበን ይናገርና ግን ይህም ተመስርታችሁና ተደላርላችሁ ከሰማችሁት ወንጌል ሳትናወጡ በእምነት ጸንታችሁ ብትቆሙ ይሆናል። እና ያው መጽሐፍ ቅዱስ ምንጊዜም በጸጋ ድናችኋልና ይላል አይደለ? ጸጋው በእምነት አድኗችኋል። ብዙ ጊዜ በተሳሳተ መንገድ እምነት እንደሚያድን ይናገራል። እምነት ማንንም አያድንም፣ ያዳነን ጸጋው ነው። ግን በእምነት በኩል ማለት by grace through faith ማለት መንገዱ ነው። እምነት የምንቀበልበት መንገድ ነው፣ የኛ የምናደርግበት መንገድ ነው። ያዳነን ይሄው የክርስቶስ ስራ፣ ያም ጸጋውን ያዳነን። ግን የኛ የሚሆነው በእምነት ብቻ። ሮሜ ምዕራፍ 10 ላይ ምንድነው? ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ከዛስ በአፉ መስክሮ ደግሞ ይድናል። ድነታችን ክርስቶስ ኢየሱስ የሰራው ስራ ቢሆንም በልባችን ደግሞ አምነን እና በአፋችን ኮንፌስ አድርገን እንደምንድን ይናገራል። ያ ማለት ድነታችን ከእምነታችን ጋር የተገናኘ እንደሆነ ይናገራልና ከእምነት ደግሞ ባለፈ የጸና እምነትን ይጠይቃል። ይሄ ነው አሁን እዚህ ጋር ያለው ሐሳብ። አመንን፣ የኛ ሆነ፣ የራሳችን አደረግነው። ያንን እምነት ደግሞ በጽናት እስከ መጨረሻ መጠበቅ አለብን። ሮሜ ምዕራፍ 1 ቁጥር 17 ላይ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል እና እናምናለን። የእምነት ቀጣይነት ያለው ነው። የሆነ ደረጃም ያለው ነገር ያለ ይመስላል። እያደገ የሚሄድ ላይክ ሰው አሁን አንዴ ባስገባነው እስትንፋስ አንኖርም አይደለ? በህይወት ለመቀጠል ያን እያስወጣን ማስገባት አለብን። ያ እምነት ሕያው ሆኖ በየጊዜው መቀጠል አለበት። በክርስቶስ ኢየሱስ በሰማያዊ ስፍራ የተቀመጥንበትና ያገኘነውን የልጅነት ስልጣን አላጣንም እንዳለ ሆኖ ግን የክርስቶስ ኢየሱስ የማዳን ስራ በእኛ ህይወት ሙሉ በሙሉ እንዲገለጥ ያንን ያመንበትን እምነት እስከ መጨረሻ አጽንተን መያዝ አለብን። ይህንን ዕብራውያን ምዕራፍ 3 ላይ ቁጥር 12 ጀምሮ እንደዚህ ይገልጠዋል። ወንድሞቼ ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ላመኑ ሰዎች የተሰጠ ምክር ነው። ግን ክፉና ጠማማ ልብ፣ የማያምን ልብ እንዳይኖር ተጠንቀቁ ይልና ነገር ግን ከእናንተ ማንም በኃጢአት መታለል እልኸኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ፣ ማንም በኃጢአት እልኸኛ እንዳይሆን። ከዛ እንዲህ ይላል። ዋናው ሐሳብ ይሄ ነው። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። ምናችንም የመጀመሪያ እምነታችንን ያው በክርስቶስ የመጀመሪያ እምነት ማለት በልባችን አመንን፣ በአፋችን ኮንፌስ መሰከርን፣ በኢየሱስ አመንን፣ ልጅነቱ የኛ ሆነ፣ በክርስቶስ ኢየሱስ ያለው ስልጣን ሁሉ ተቀበል ነው እና ያንን እምነት ግን ከመጀመሪያ እስከ መጨረሻው ብንጠብቅ ይሆናል። ስለዚህ ያን የዳንበትን እምነት ማመን ብቻ ሳይሆን የጸና እምነት ደግሞ ወሳኝ ነው። ከዚህ እምነት እንዳንወድቅ ጸንተንና ተደላርለን እንድንቀመጥ በዚህ እምነት ማለት ነው። እግዚአብሔር ይባርክ። ምናልባት ጨምርት ካለ ትንሽ ለመጨመር እንግዲህ
ቅድም በክርስቶስ ያገኘነው እርቅ አለ አይደለም? በዛ ከተመሰረት በዛ ጸንተን ከቆምን የሚመጡ ፈተናዎች አሉ፣ የሚመጡ እንቅፋቶች አሉ። በእነዛ አንወላወልም፣ ጸንተን እንቆማለን። ጸንቶ መቆም ማለት መሰረቱ ጠንካራ የሆነ በማቴዎስ ምዕራፍ 7 ቁጥር 24 እና 25 ላንብበው። ይህንን ቃሌን ሰምቶ በስራ ላይ የሚያውለው ሁሉ ቤቱን በድንጋይ መሰረት ላይ የሰራ ብልህ ሰው ይመስላል። ዝናብም ዘነበ፣ ጎርፍም ጎረፈ፣ ነፋሳት ነፈሰና ያን ቤት ገፋው። ይሁን እንጂ ቤቱ በድንጋይ መሰረት ላይ ስለተሰራ አልወደቀም ይላልና፣ ስለዚህ በክርስቶስ ባገኘ ነው እውነተኛ መሰረት በሱ ላይ ከታነጽን ጸንተንም ከቆምን መሰረታችን እሱ ከሆነ ምንም አይነት ንፋስ ይምጣ፣ ምንም አይነት ወጀብ ይምጣ አንነቃነቅ። ስለዚህ ጸንተን መቆም እንዳለብን ከኛ የሚጠበቅ ነው። ይሄ እስከ መጨረሻው ጸንቶ የጠበቀ ይላል መጽሐፋችንና እስከ መጨረሻው ጸንቶ የሚያቆመው መንፈስ ቅዱስ በሁላችንም ውስጥ ስራውን ይስራላለሁኝ። እግዚአብሔር ይባርክ። ስለዚህ ማመን ብቻ ሳይሆን የሚጸና እምነት፣ የሚሰራ እምነት፣ እያደገ የሚሄድ እምነት ሊሆን ይገባል። እስከ መጨረሻ የሚጸና እርሱ ምን ይላል? ሌላ ቦታ ላይ ይድናል። እና ወደዚህ የሚያደርጉ ብዙ ነገሮች ይኖራሉ፣ ኢየሱስን ከማየት የሚከለክሉ። የመዳናችንን ተስፋ እዚህ ቦታ ላይ ተስፋችሁን ከወንጌል ተስፋ እንዳትናወጡ እያለ ነው ያለው። እምነታችሁ የሚያግዛችሁና ዝም ብሎ አምኛለሁ ብቻ ከማለት ይልቅ በተግባር የሚታይ ደግሞ ምን የሚል የሚጸና ያደገ የሚሄድ እግዚአብሔር ይስጠን። ማለት ደስ የሚለው ነገር ግን ወደ ምዕራፍ 2 ስንሄድ ምዕራፍ 2 ቁጥር 5 ላይ ለቆላስይስ ሰዎች ሲጽፍ ጳውሎስ ይህንን የእምነታቸውን ጽናት አይቶ ምን አለ? ቆላስይስ 2 ቁጥር 5 ላይ በስጋ ምንም እንኳን ብርቅ በመንፈስ ከእናንተ ጋር ነኝ፣ ስርዓታችሁና በክርስቶስ ያላችሁን የእምነታችሁን ጽናት እያየው ደስ ይለኛል ይላል እና ጽናታቸውን እያየ ደስተኛ መሆኑን ያሳያል። እና በጣም ነው የሚያበረታታው ለቤተ ክርስቲያናቶች ሁሉ ይሄ የእምነት ጽናት እያደገ እንዲሄድ፣ በዛም ደግሞ ባየ ቁጥር እያበረታታቸው ደስተኛ እየሆነ ይሄዳል እና በጣም አስፈላጊ መሆኑን ትኩረት ይሰጣል አሁንም ደግሞ ማለት ነው። ስለዚህ የጸና እምነት ይሄ በእርግጥ ከዚህ በፊትም በተደጋጋሚ እንዳለው መንፈስ ቅዱስ ይረዳን የሚሆን ነው። እኛ ግን ልባችን የምንበል ለሱ እናስረክብ፣ ያስችለናል፣ ኃይል ይሰጠናል፣ አለማመናችን ያግዛል፣ ወደዚህ እናናውጥ ያስችለናል፣ በቃሉ ላይ እንድንጸና በተስፋው ላይ እንድንጸና ያስችለናል። እግዚአብሔር ይርዳን። እስቲ ደግሞ ትንሽ እንቀጥል። ቁጥር 24 ቆላስይስ ምዕራፍ 1 ቁጥር 24 ላይ ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል፣ ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ አሟላለሁ አለ። አሁን ይሄ በጣም ደስ የሚልም ነው፣ ደግሞ ጥያቄ የሚፈጥር ነገር ግን አለው። የጎደለውን ክርስቶስ የተቀበለው መከራ በቂ አይደለም ማለት ነው ብሎ ሊያስብ ይችላል። አንድ ሰው ሊጠይቅም ይችላል። ስለዚህ እንዴት እንረዳው? የመጀመሪያው ሐሳብ ደስ ይለኛል የሚለው ሐሳብ አሁን ስለ እናንተ ስለምቀበለው መከራ በጣም ደስ ይለኛል። ምክንያት ይኖረዋል። የመጀመሪያው ምንድን ነው? ለክርስቶስ መሰቃየት ትልቅ ዕድል ነው እና የቀደሙት እንደዛ ነው የቆጥሩት የነበሩትም። ሐዋርያት ሥራ ምዕራፍ 4 ላይ ገርፈው በዚህ ስም ሁለተኛ እንዳታስተምሩ ብሎ ሲለቋቸው ስለ ስሙ ስለተገረፉ ስለ ስሙ መከራን ስለተቀበሉ ደስ እያላቸው ከሸንጎ ወጡ ይላል። ደስ እያላቸው እና ደስ ያላቸው ምንድን ነው? መገረፋቸው አይደለም ደስ ያላቸው፣ ግን ስለ ስሙ መገረፋቸው የኢየሱስን ስም የስሙን ነቀፌታ በመሸከማቸው እና ደስ ይለኛል ስለ ክርስቶስ መከራ መቀበል ነው። ግን ሁለተኛውና በጣም ቀጥተኛ ሐሳቡ ግን ስለ እናንተ መከራን በመቀበል መከራዬ፣ ህመሜ፣ ስቃዬ፣ መጎዳቴ እስር ቤቱ እኮ በጣም በማይመች ሁኔታ ውስጥ ነው እያሳለፈ ያለው እና አሁን የፊልጵስዩስ ሰዎች ሲረዱት እነሱ ካልረዱት ወይ እነሱ ጋር የመጣው ነገር ካነሰው እኮ በጣም በብዙ ስቃይ እያሳለፈ ነው። ስለዚህ ግን ደስ ይለኛል
ለእናንተ ነው። መከራዬ ስቃይ ዋጋ አለው። ዝም ያለ ፍሬ አይደለም የምሰቃየው እና የኔ መከራ የኔ መጎዳት የኔ ስቃይ ለእናንተ ስለሚጠቅም ለዘላለማቸው ስለሚጠቅም ለመዳናቸው ስለሚጠቅም በዚህ ደስ ይለኛል አለ። ግን አጠያቂ የሚሆነው ምንድነው? በክርስቶስ መከራ የጎደለውን አሁን ክርስቶስ ያተረፈው መከራ እንዳለ የሚያሳይ ነገር ይመስላል እና ከክርስቶስ መከራ የጎደለውን ልሞላ ይላልና መጽሐፍ ቅዱስ መዳናችንን ብቻውን ኢየሱስ እንደሰራው ነው የሚናገረው። በጌተሰማኒ ማንም አጠገቡ አልነበረም። የሰውን ልጅ ሁሉ ኃጢአት የእግዚአብሔርን ቁጣ ተሸክሞ ያችን ጽዋ ብቻውን ነው የጠጣው። ይህ ጌታ ኢየሱስ ክርስቶስ ከከፈለው ለመዳናችን ከከፈለው መከራና ስቃይ ጋር የሚገናኝም የሚመሳሰልም በፍጹም አይደለም፣ ይለያያል። ያ ለኃጢአት የተከፈለ መከራ ነው። ለኃጢአት የተከፈለ መከራ ነውና ያንን መከራ በራሱ ሙሉ ነው እና ሐሳቡ ምንድነው? የጎደላል መዳናችን ላይ የጎደላል እግዚአብሔር በክርስቶስ ኢየሱስ የዓለምን ለማዳን የሰራው ስራ ላይ የቀራልና እሱ የሆነ እንትን ሂዷል፣ ከዛኛ ደግሞ እንሞላዋለን እኔ ሞላዋለሁ የሚል ሐሳብ አይደለም። ስለ መዳን አይደለም። ግን ምንድነው ሐሳቡ? ጌታ ኢየሱስ ክርስቶስ አሁን በአካል የለም። ስሙን አሸክሞን ሄደ። የስሙ ነቀፌታ በማን ይደርሳል? አሁን በኢየሱስ ላይ መቼም ሊደርስ አይችልም። አሁን በአካል እዚህ ስሙን የተሸከሙት ጋር ነው ያለው። ስለዚህ የመጀመሪያው ሪደምሽን ነው፣ ይሄ ቤዛነት የምንለው። ይሄ ደግሞ ዲስትሪቢዩሽኑ ላይ ነው፣ ስርጭቱ ላይ። እዛ ላይ ማንም አብሮት አልነበረም፣ ብቻውን የእግዚአብሔርን ቁጣ በመከራ ፈጸመው አይደል? መዳናችንን እኮ በመከራ ፈጸመው ነው የሚለው እና መዳናችን ሲፈጽም በመከራ ነበር የፈጸመው። ማንም አጠገቡ አልነበረም፣ ብቻውን ነው የፈጸመው። ግን አሁን ያ ሙሉ እና ፍጹም የሆነው የማዳን ስራ ለሌሎች በሚደርስበት ጊዜ የጳውሎስ መከራ ግድ ነው። ያለ መከራ ጭራሽ አይሆንም። ስለዚህ በዚህ ደስ ይለኛል። የክርስቶስን መከራ ምን በማለቴ በመካፈሌና በመሸከሜ የሚለውን ነው። ለምን ጳውሎስ ካልተሰቃየ፣ ጳውሎስ ይህንን መከራ ለመቀበል ካልፈቀደ የሌሎች መዳን አይፈጸምም። በነገራችን ላይ አሁን ለምንድን ነው ጥሪ እያደረገልን ያለው? ለምሳሌ አሁን ሂዱ ወደ ዓለም ሁሉ ለምን ይላል? ሂዱ ወደ ዓለም ሁሉ፣ ወደ ተለያዩ ዓለማት፣ ወደ የሚያስፈሩ መንግስታት፣ የሚያስፈራ ባህል፣ አስፈሪ ስርዓት፣ መቅጫ ህግ ወዳላቸው እና እንደፈለጉ ሊያደርጉን ወደሚፈልጉት የኛ ወንጌል ለነሱ ተቃራኒ ወደ ሆነባቸው ዓለማት እንኳን ሂዱ ሲል ከነ መከራ ነው የላከን። መከራ አለ በየገባንበት ስፍራ ሁሉ። ያ ነው ወንጌልን ሲያስተላልፉ ያለውና ያንን መከራ ደግሞ ሞላዋለሁ። ያ ማለት ወንጌሉ በእኛ መከራ ነው የሚፈጸም ማለቱ ነው። ምክንያቱም በዛን ሰዓት በትልቅ ስቃይ ስላለ ማለት ነው እንጂ ክርስቶስ ኢየሱስ ለመዳናችን ከከፈለው መከራ ጋር የሚገናኝ አይደለም። ግን ያንን መዳን ለሌሎች በሚያስተላልፍበት ጊዜ የማይቀር መከራ አለ። እኔ እንደውም ጥሪም አለው ብዬ አስባለሁ። ለእኛ ለራሱ ጥሪ ያለው ብዬ አስባለሁ። ያ ማለት ሌሎች እንዲድኑ ሰንበዲ የሆነ መስዋዕት ሊከፍል ይገባል። የሆነ ሰው በመከራ ለማለፍ መፍቀድ አለበት። የሆነ ሰው ስቃይን ለመካፈል መጨከን አለበት። ሌሎች እንዲድኑ፣ ሌሎች ወደ እግዚአብሔር መንግስት እንዲመጡ፣ ሌሎች ወደሚያድናቸው ወደ ዘላለም መንግስት እንዲገቡ ምክንያት ለመሆን ጥሪ ይመስለኛል። ይህንንም ልክ የጳውሎስን ራሱን ለመጋራት ማለት ነው። ስለዚህ ወንጌሉን በማድረስ ውስጥ ያለውን መከራ ነው፣ በመገፋቱን ስለ ኢየሱስ ያለውን የሚደርስበትን ነገር እየተናገረ ነው እንጂ ያለው ከመዳን ጋር እያያያዘው አይደለም፣ ወይም በዛ ልንረዳውም አይገባንም። እኛም ደግሞ በዛ ደረጃ ዝግጁ ልንሆን ይገባናል። በለቅሶ ዘር እንደሚዘራ በደስታ ይታጨዳል። መዝሙረ ዳዊት ያን ይናገራል። በለቅሶ ዘርተን ነበር፣ ነዷችንን ደግሞ በደስታ አጭተን ተመለስን ይላልና ግን ለማልቀስ ወይም ለመታመም ምቾትን ለመተው ፈቃደኞች መሆን እንችል። ሌሎች እንዲድኑ፣ ሌሎች እንዲሰሙት ይህንን ወንጌል ሌሎችን ለማዳን ሳይሆን ሌሎች ሰምተውት ምርጫው እንዲያደርጉ። እኛ አዳኞች አይደለም። ነገር ግን አዳኙን ግን ወደ እነሱ ለማድረስ ግን ምን ማድረግ አለብን? ልንተጋ። ህመም አለው ነው፣ ህመም አለው፣ ስቃይ አለው፣ መከራ አለው። እዛ ጋር ደርሰናል ወይ? ራሳችንን እንጠይቅ። ከቆይታ ስንመለስ በዚሁ ላይ ሀሳባችንን እንቀጥላለን። አብራችን ቆዩ።
ከቆይታችን ተመልሰናል። መልካም ጊዜ እያሳለፋችሁ እንደሆነ እናምናለን። ዛሬ 9ኛው ትምህርት ላይ እንገኛለን። ምናልባት መሀል ላይ እያያችሁ ያላችሁ እግዚአብሔር ይቀበለናል ተስፋም ይሰጠናል በሚል ርዕስ ቆላስይስ ምዕራፍ 1 ከቁጥር 21 ጀምሮ ያሉትን ሐሳቦች እየተመለከትን ያለ ነው። ስለ እርቅ አወራን። ደግሞም ያንን ስለመቀበል በዛም ደግሞ በእምነት ስለመጽናት ተነጋገርን። በመቀጠልም ደግሞ ወንጌሉን በማድረስ ውስጥ ያለውን መከራ እየተመለከትን ነበር ከእረፍት በፊት። እስቲ እዛ ላይ ጥቂት እንበልና ደግሞ ወደ ሌሎቹ ሐሳቦች እናልፋለን። ይህንን የወንጌሉን የማድረስ ስራ ሲናገር የእግዚአብሔር ዘላለማዊ እቅድ ብሎ ይጀምረዋል እና አንዳንዴ ፈተናዎቹ በጳውሎስ በርትተው ነበር እስር ቤት ሆኖ፣ ግን እሱ በእውነት የዘላለማዊ እቅድ ግን በእሱ እየተፈጸመ ነበር። የብዙዎች መዳን እየተፈጸመ ነበር እና ጳውሎስ ብቻ ሳይሆን በመጽሐፍ ቅዱሳችን ብዙ ካራክተሮች አሉ። ለምሳሌ ዮሴፍን ስናይ ዮሴፍ በልጅነቱ ወደ ግብፅ ሲሄድ ለሱ በጣም አስጨናቂና የሚያሳዝን ሁኔታ ነበር። ምን እንደሚገጥመው አያውቅም። ግን በዛ ሁሉ ውስጥ ወደ ግብፅ ሄዶ በባርነትም በእስር ቤትም ወርዶ እግዚአብሔር ግን እሱን ለታላቅ ነገር እያዘጋጀው ነበር። ከዛም በኋላ የህዝቡ ሁሉ መዳን ሆነ። ያ ህዝብ ደግሞ የተመረጠ ህዝብ ነበር። የክርስቶስ ዘር የሚወለድበት የተመረጠ ዘር ነበርና ያንን የተመረጠን ህዝብ የማዳን ምክንያት እንዲሆን ሲያደርግ እናያለን። እና ይሄ ዘላለማዊ እቅድ ነው። እኛ ሳናውቀው ግን እግዚአብሔር በልጆቹ የሚሰራው በነቢያትም በሐዋርያትም የሚሰራው ዘላለማዊ እቅድ አለ። በምናልፍበት ነገር ግን ምን ያህል እኛ ለዘላለማዊ እቅድ ለኢየሱስ ራሳችን አሳልፈን በመስጠት ዝግጁ ነን የሚለው ነው አጠያይቅ። ግን በዛ በኩል እግዚአብሔር ዘላለማዊ እቅዱን ይሰራል። እግዚአብሔር ይባርክሽ። ስለዚህ ዘላለማዊ እቅዱ ደግሞ ሰው ሁሉ እንዲድን፣ ኢየሱስን እንዲያውቅ፣ እንዲታረቅ፣ ሰማይና ምድርን ማስታረቅ ዋናው ርዕስ የሰንበት ትምህርቱም ዋና ርዕስ ነውና በዛ ውስጥ ደግሞ እንድንሳተፍ ተጠርተናል አሁንም። እና ይሄ ትልቅ ኃላፊነት ነው። እሺ እንድንል ማን ይሄድልኛል ማን እልካለሁ ሲል እሺ ማለት እንድንችል እግዚአብሔር ይርዳን። ከጌታ ጋር አብሮ መስራት፣ የጌታ የሥራ ባልደረባ መሆን፣ ይሄ የተሰጠን ትልቅ ዕድል ነው። ከፍ አድርገን ማየት እንድንችል ደግሞ በዚህ ላይ መሳተፍ እንድንችል፣ ህመምን ቢኖረው እንደ ጳውሎስ ለመታመም እስከ ሞትም ድረስ መትጋት እንድንችል እግዚአብሔር ይርዳን። እስቲ ወደ ቀጣዩ ነጥብ እንሂድ። የእግዚአብሔር ሚስጥር የተባለ ነገር ምንድን ነው? እዚህ ቦታ ላይ የተገለጸው ሐሳብ ምንድን ነው? በተለይ ቆላስይስ ምዕራፍ 1 ቁጥር 26 እስከ 27 እስቲ እናንብበውና ወደ እሱ ደግሞ እንሂድ። እሺ ቁጥር 26 ይህም የእግዚአብሔር ቃል ባለፉት ዘመናት ከሰው ልጆች ተሰውሮ የቆየው አሁን ግን እግዚአብሔርን ለሚያምኑ ሁሉ የገለጠው ምስጢር ነው። እግዚአብሔር ለቅዱሳኑ ሊገልጥላቸው የፈቀደው ያለውን የዚህን ምስጢር የክብር ብልጽግና በእናንተ በአሕዛብ መካከል ምን ያህል ታላቅ መሆኑን ነው። ይህ ምስጢር በተስፋ የምንጠብቀው ክብር የሚገኝበት ክርስቶስ በእናንተ መካከል መሆኑ ነው ይላልና ይህ ምስጢር ምንድን ነው ስንል እንግዲህ ባጭሩ በቃል ደረጃ እንግለጠው ካለን ክርስቶስ ኢየሱስ ነው። በአረፍተ ነገር ከሆነ ደግሞ ኢየሱስ ክርስቶስ በእናንተ ውስጥ ነው የሚለው ምስጢር ነው። እና ምስጢር ምንድን ነው ብለን ስናይ እንግዲህ የተደበቀ እንቆቅልሽ ተቆፍሮ ተፈልጎ በሰውኛ ጥበብ ካልኩሌት ተደርጎ የሚገኝ ነገር አይደለም ነው የሚለው መጽሐፍ ቅዱስ። ምንድን ነው የሚለው? በእግዚአብሔር ዘንድ ታቅዶ የነበረ ፕላን ቢ አልነበረም ማለት ነው። የታቀደ ነገር ነው። ከዛስ ለዘመናት ተሰውሮ የቆየ ኃጢአት ከገባ በኋላ አደበዘዘብን። ከዛ ደግሞ ጊዜው ሲደርስ በክርስቶስ የተገለጠልን ነው ሲል የሚስጥራዊ ጥንታዊነት ሲገልጽ ቁጥር 26 ምንድን ነው የሚለው? የተሰወረበትን ዘመን እየገለጠልን ነው እና ቆላስይስ 1:26 ላይ የሚገልጸው እሱን ነው።
ይህም የእግዚአብሔር ቃል ላለፉት ዘመናት ከሰው ልጆች ተሰውሮ ላለፉት ዘመናት። ሌላው በአንደኛ ጴጥሮስ ምዕራፍ 1 ከ10 እስከ 12 ያለውን እናንበው። ስለዚህ መዳን ጉዳይ የእናንተ ስለሚሆነው ጸጋ የተነበዩት ነቢያት ጥልቅ ምርምርና ጥናት አድርገዋል። ነቢያት ይህንን ምስጢር ለማወቅ ምርምር አድርገዋል እያለ ነው። ከእነርሱም ውስጥ የነበረው የክርስቶስ መንፈስ በመሲሁ ላይ ስለሚደርሰው መከራ ከመከራውም በኋላ ስለሚገኘው ክብር አስቀድሞ አመልክቶ ነበር። እነርሱም ይህን ሁሉ በምን ጊዜ እንዴት ያለ ሁኔታ እንደሚሆን መርምረው ነበር ይላልና ቁጥር 12 ላይ እነዚህ ነቢያት ያገለገሉ የነበሩት እናንተን እንጂ ራሳቸውን እንዳልነበረ ተገልጦላቸዋል። ያገለገሏችሁም ከሰማይ በተላከው በመንፈስ ቅዱስ አማካኝነት አሁን በወንጌል ያበሰሯችሁ ሰዎች የነገሯችሁን በመግለጥ ነው። ይህም ነገር መላእክትም እንኳን ለማየት ይመኙት ነበር ይላል እና ጥንታዊነት እንደነበረ እዚሁ ቁጥር 20 አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ምንድን ነው የሚለው? እርሱ የታወቀው ዓለም ከመፈጠሩ በፊት ሲሆን አሁን በመጨረሻው ዘመን ስለ እናንተ ተገልጧል ይላል። ስለዚህ መቼ ተገለጠ ስንል ደግሞ ገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከልን፣ እርሱም ከሴት ተወለደ፣ ለሕግም ታዛዥ ሆነ ይላልና ጊዜው በደረሰ ጊዜ እግዚአብሔር ልጁን ላከልን። ይህንን የተሰወረ ለዘመናት ተሰውሮ የቆየውን ምስጢር ገለጠልን ይላልና የምስጢሩ መገለጫ ደግሞ ስናይ ክርስቶስ በመስቀል ነው የተሰቀለው። መስቀሉን ስናስብ ወደ ላይና ወደ ጎን አለው አይደለ? ወደ ላይ ያለውን ኤፌሶን 1 ኤፌሶን ምዕራፍ 1 ከ7 እስከ 10 ያለውን እናንተ ኤፌሶን ምዕራፍ 1 ከቁጥር 7 እስከ 10 በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። በሰማይና በምድር ያለውን በማን? በክርስቶስ ለመጠቅለል ነው። ሰማይና ምድርን አስታረቀ እንደማለት ነው። አንድ አደረገ። ወደ ጎን ያለውን ስናይ ደግሞ እዚሁ ኤፌሶን 3 ከ3 እስከ 6 እንዲህ ይላል። አስቀድሜ በአጭሩ እንደጻፍኩላችሁ እግዚአብሔር ምስጢሩን ገልጦ በራእይ አሳይቶኛል። ይህም የጻፍኩላችሁ ስታነቡ ስለ ክርስቶስ ምስጢር እኔ ያስተዋልኩትን ለመረዳት ትችላላችሁ። ይህም ምስጢር በእግዚአብሔር መንፈስ ለቅዱሳን ሐዋርያቱ እና ነቢያቱ አሁን እንደተገለጠው አይነት ባለፉት ዘመናት ስለነበሩ ሰዎች አልተገለጠም። ይህም የሚያመለክተው አሕዛብ ከአይሁድ ጋር የርስቱ ወራሾች፣ አንድ አካል ክፍሎች ሆነው እግዚአብሔር ለሰጠው ተስፋ በወንጌል አማካኝነት በኢየሱስ ክርስቶስ ተካፋዮች መሆናቸውን ነው ይላልና ሰውን ከሰው ጋር የጥልን ግድግዳ ደርምሶ ያገናኘበት፣ አይሁድ ከአሕዛብ ጋር ምንም አይነት መበላለጥ እንደሌለ ሮሜ ላይ ነው የለ፣ ግሪክ የለ፣ አይሁድ የለ፣ ጌታ የለ፣ ባሪያ የለ ይላል። ሁሉም በክርስቶስ አንድ ሆነዋል እና ይሄ የምስጢሩ መገለጫ ይዘት ይህንን ይመስላልና ዋናው የምስጢሩ ጥልቀት ቅድም ብለነዋል። ክርስቶስ በእናንተ ውስጥ ሲገኝ ወይ ደግሞ ሲኖር። ስለዚህ ዝም ብሎ ክርስቶስ በእኛ ውስጥ ዝም ብሎ አይቀመጥም። በፊት የእግዚአብሔር ክብር በቤተ መቅደስ አይደለም የሚታየው፣ ታቦቱ በታቦቱ ዙሪያ አይደለም የሚገኘው። አሁን ግን የእግዚአብሔር ክብር መገለጫ ኢየሱስ ክርስቶስ ነው አይደል? ይሄ ኢየሱስ ክርስቶስ በእኛ ሕይወት ሲገኝ የምስጢሩ ጥልቅነትን ያሳየናልና ኤፌሶን 3:17 ላይ
እንዲህ ይላል፣ እንዲሁም ክርስቶስ በእምነት በልባችሁ እንዲኖርና እናንተም ስር ሰዳችሁ በፍቅር የጸናችሁ እንድትሆኑ እጸልያለሁ ይላል። በእምነት ክርስቶስ በልባችሁ እንዲኖር። ስለዚህ ይሄ ትልቁ ዋናው ሚስጥር ነው። በእምነት ክርስቶስ በእያንዳንዳችን ልብ ይኖራል። ስለዚህ ክርስቶስ በልባችን ኖረ ስንል ገላትያ ምዕራፍ 2 ቁጥር 20 ላይ እኔ ከክርስቶስ ጋር እንደተሰቀልኩ ያህል ስለምቆጥር እንግዲህ ወዲህ ክርስቶስ በእኔ ውስጥ ይኖራል እንጂ እኔ ለራሴ ሕይወት የምኖር አይደለሁም። አሁን ራሱ አሳልፎ በሰጠው በእግዚአብሔር ልጅ በማመን በተገኘ ሕይወት ነው ይላል። ሌላኛው ትርጉም እንግዲህ አሁን የምንኖረው ሕይወት የኔ ሕይወት አይደለም፣ ክርስቶስ በእኔ ውስጥ የሚኖረው ሕይወት ነው ይላል እና ክርስቶስ በልባችን በእምነት ሲኖር ዝም ብሎ የሚቀመጥ አይደለም፣ የሚታይ ነው፣ ፍሬ የሚያፈራ ነው፣ ለሌሎች የሚንጸባረቅ ነው እና መጨረሻ ደግሞ ግቡ በክብር መገለጥ፣ ከክርስቶስ ጋር በአብ ፊት መቆም፣ ያንን ክብር እንላበሳለን። ስለዚህ ይሄ ሚስጥር ለእኛ ከተገለጠልን በኋላ ከኛ ምን ይጠበቃል የሚለው ነው ወሳኙ ነገር። ቆላስይስ ምዕራፍ 1 ቁጥር 23 ላይ ቅድም እንደተዋየ ነው በእምነታችን ጸንተን መቆም አለብን። እስከ መጨረሻ በተገለጠልን እውነት ጸንተን ከቆመን የክብሩ ተካፋዮች እንሆናለን። ሌላው ይሄ ሚስጥር የተገለጠለት ሁለንተናውን ለክርስቶስ ያስገዛል። በእምነት ክርስቶስ በልባችን ይሆናል ተብሎ እንደተጻፈው ሁለንተናችን ለክርስቶስ ስናስገዛ ያኔ በእኛ ሕይወት ክርስቶስ የሚኖርበት መኖር ብቻ አይደለም፣ በፍሬ የሚታይበት በማደግ የሚታይበት ሕይወት ይኖራልና ስለዚህ ከኛ የሚጠበቀው ይሄ ነው። ሌላው ሚስጥሩን ማካፈል፣ ይህንን የተገለጠልን ሚስጥር ያወቅን እኛ ይህንን ሚስጥር ለሌሎች ማካፈል ለተወሰነ ሰው ይገባዋል ተብሎ የሚተው ነገር አይደለም። ለሰው ዘር ሁሉ ይህ ሚስጥር መገለጥ የክርስቶስ አዳኝነት፣ የክርስቶስ ፍቅር፣ የክርስቶስ አምላክነት ለሌሎቹ መመስከርና ማካፈል አለብን። እግዚአብሔር ይባርክ። ስለዚህ እንግዲህ ሚስጥሩ ይሄ ነው እንግዲህ በክርስቶስ የተደረገው ነገር አንደኛ ከአብ ጋር ወይም ከራሱ ጋር ያስታረቀን መንገድ ነው። ሁለተኛው ደግሞ ወደ ጎን ወንድምና ወንድም ወይም ሰው በሰው የተለያየ አጥሮችን ሰርቶ የሰራቸውን ቦርደሮች ወይም መለያያዎች ሁሉ ያፈረሰበት መንገድ ነውና ይህን ደግሞ በእምነት በመጽናት ምን ላደርግ ይገባል? ልናጠናክረው ይገባል። ለምን ልናካፍለው ደግሞ ይገባናል የሚል ነው። የምትጨምር ሀሳብ አለ? እንደው ፍሰቱን እንድናየው ያስፈልጋል መሰለኝ። አሁን ከመጀመሪያ አስታረቀን፣ ሰራው፣ ጨረሰው። ከዛ ደግሞ መጽናት፣ በእምነት መጽናት አለ። ግን መጽናቱ በምን? በእኛ ውስጥ በሚኖረው በክርስቶስ ፍሰቱ በጣም ይሄዳል አብረውን። አሁን ጨረሰው፣ መጽናቱ በእኛ የሚቻል አይደለም። ዕብራውያን ምዕራፍ 12 ላይ በእናንተ አይደል የሚል ፊልጵስዩስ ላይ አይተነዋል። በእናንተ የጀመረው መልካሙን ስራ እስከ ቀኑ ድረስ እንደሚጠብቀው። ዕብራውያን ምዕራፍ 12 ደግሞ የእምነታችን ጀማሪና ፈጻሚ ይለዋልና የክርስቶስ ኢየሱስ በአማኙ ልብ በእምነት መሆኑ ይህ በወንጌሉ ትልቁ ዓለም ነው። ኢየሱስ ድል ነሽ ሕይወቱን ይዞ በእኛ የሚኖርበት ነው። ቅድም የኤፌሶ ምዕራፍ 3:17 ላይ ምስጊ እንዳነበበው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር። ኢየሱስ ክርስቶስ በልባችን በእምነት ሲኖር ያ ነው ጥንካሬው። መጽናቱ የሚገኘው ከዛ ነው። ልክ ኢየሱስ ራሱ እንዳለው ምዕራፍ 15 ላይ ዮሐንስ ወንጌል ያለኔ ምንም ልታደርጉ አትችሉም። የኃይላችን ምንጭ፣ የድላችን ምንጭ፣ ጸንቶ የመቆየታችን ምንጭ፣ ፍሬ ማፍራታችን፣ ለመንግስቱ መብቃታችንም በእኛ ከሚኖረው በክርስቶስ ኢየሱስ ነው። ጳውሎስን ያ ነው በሚሰጠኝ አይደል የሚለው ኃይል በሚሰጠኝ ሁሉን እችላለሁ ያለውን እሱ ነው። እና የክርስቶስ ኢየሱስ በልባችን መኖር ለምን? ለድል ህይወት። ይሄ ደግሞ ትልቁ ሚስጥር የማሸነፋችን ምክንያት ነው። ስለዚህ በእኛ ውስጥ የሚሰራው ስራ
ሚስጥር ሆኖ የምናየው ነገር ነው። የእሱ ስጋ መልበስ እንደ ሚስጥር ከምናወራቸው እንደገና ደግሞ በእኛ ውስጥ ሆኖ የሚሰራው ራሱ የሚገለጥበት መንገድ ሚስጥር ግን ደግሞ ሩቅ ነገር ግን አይደለም። ቅድም እንዳለው ሩቅ በጣም ሩቅ አይደለም። ለወደደ ሁሉ ምን ያለ ነው? የተከፈተ ነው። እግዚአብሔር ይመስገን። ወደ መጨረሻዎቹ ሐሳቦች እየመጣን ነው። ጳውሎስ ቆላስይስ ምዕራፍ 1 ከቁጥር 28 ጀምሮ እየተጋደልኩ ነው ብሎ የሚናገረው ነገር አለ። እየተጋደልኩ እደክማለሁ እያለ ይጨርሳል። ቁጥር 29 ሲጨርስ እደክማለሁ እጋደላለሁ ይላልና የጳውሎስ ተጋድሎ ምንድን ነው? ምክንያቱ ወይም ደግሞ ይዘቱ፣ ዓላማ ምንድን ነው? ዓላማ አልባ አይደለም። እስከ ሞት ድረስ በዚህ ደረጃ አይሄድም። ዓላማው ምንድን ነው? ቁጥር 28 ላይ ነው ሐሳቡን የምናገኘው። እኛም በክርስቶስ ፍጹም የሚሆንን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። ከዛ ስለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልሁ እደክማለሁ። ሁልጊዜ ተጋድሎ አለብኝ። ሁልጊዜ ትግል አለብኝ። ምንድነው ትግሉ? ይናገራል። በጥበብ ማስተማር፣ ሰውን መገሰጽ እያለ ይቀጥላል። ስለዚህ ደግሞ መከራን መቀበል፣ የድካሙን ብዛት እስር ቤት ገብቶ እንኳን አያርፍም። ደብዳቤ ይጽፋል። የወጣ እንደሆነ ጉብኝት ይሄዳል። ጢሞቴዎስንና ሲላስን እስኪ ኑ እንሂድ ብሏቸው ነበር። አስቀድመን የጌታን ወንጌል የመሰከርንላቸውን ሰዎች ብሎ አንዴ ጉዞ ያደርግና ሲመለስ ጥቂት ቆይቶ ደግሞ መልሶ ሊያጸናቸው በጌታ እንዴት እንደሆኑ እንያቸው ነው ያላቸው። እንደውም እንዴት ነው በጌታ የሚኖሩት? ጌታ መሰከርንላቸው፣ ግን በጌታ እንዴት ናቸው ብሎ ደግሞ እንደገና ጉዞ ደብዳቤ ይጽፋል። የማያረገው ነገር የለም። ስለ መዳናቸው መከራ ይቀበላል። ግን ለምንድን ነው ሁሉ ስቃይና ሁሉ ተጋድሎ? ደስ የሚለው ግን በእኔ እንደሚሰራ በኃይሉ እንደ ኃይሉ አሰራር። ያ ማለት ምደክመው በጸጋው ነው። እሱ ራሱ ብሏል አይደለም ብሏል። ከሁሉ ይልቅ ደከምኩ፣ ግን ይህን ሁሉ ያደረገው እግዚአብሔር እንደሆነ ጸጋው እንዳስቻለው ራሱ ተናግሯል። ምንም እንኳን ቀሉ በጸጋው ቢሆንም ተጋድሎና ትግሉ ግን በጣም እንጋደላለን፣ እንተጋለን፣ እንመክራለን፣ እንገስጻለን። ይህ እኮ መፈናፈኛ የሚያሳጣ አገልግሎት እኮ ነው። ይመክራሉ፣ ያስተምራሉ፣ ይገስጻሉ፣ ይሰብካሉ፣ እንሰብካለን አለ። ይሄ ሁሉ ተጋድሎ ነው። ግን ለምን ይሄን ሁሉ? ምን ችግር ነበር? የጌታን ኢየሱስ ክርስቶስን ወንጌል በእምነት የራሳቸው ካረጉ በኋላ ቢወጡት እንደፈለጉ ቢሆኑ። ምክንያቱም ተጋድሏችንና ትግላችን በእግዚአብሔር ፊት ፍጹምን ሰው ለማቅረብ ነው። ወንጌልን የሰማ ከዛ እንደ ልቡ የሚኖር ምናምን ሳይሆን ፍጹም ሰው ለእግዚአብሔር ለማቅረብ። ጌታን ኢየሱስ ክርስቶስን በመስቀል ላይ ሲገለው እግዚአብሔር ኃጢአታችንን ሲያሸክመው ዋጋ ሲያስከፍለው በልቡ ያለው ያ ነው። ከዚህ በፊት አይተነዋል። ቲቶ ምዕራፍ 2 ላይ ነውርና ነቀፋ የሌለን ሆነን በእግዚአብሔር ፊት እንታይ ዘንድ እንደሞተልን በቀጥታ ይናገራል። ስለዚህ የኛም ተጋድሎ ሙሉ ሰው ፍጹም ሰው። ከላይ ስለ ልጅነት ነው የሚያወራው። በእግዚአብሔር ፊት ስላገኘነው ጽድቅ፣ ስላገኘነው ቅቡል መቀበልን አገኘን፣ ተቀበልን፣ ቀረብን። ግን ሁሉ አላለቀም። በእግዚአብሔር ፊት ልጆች ነን ማለት ሕፃናት ነን ማለት አይደለም። ጨቅላዎች እንደሆነን እንቀራለን ማለት አይደለም። እናድጋለን። ማደግ አለ። ወንጌል ሰማን፣ መጣን፣ ወደ መንግስቱ ተቀላቀልን። ግን ማደግ አለ። በክርስቶስ ኢየሱስ ማደግ። ልጅ ግን ያደገ ልጅ እና በሳል ሰው ማለት ነው። ባጭሩ ስለ ብስለት ነው የሚያወራው። እና ይሄ በጣም ወደ ራሳችን ልናወርደው የሚገባ ነገር ነው። በክርስቶስ አምነናል፣ ግን ምን ያክል በሳሎች ነን? በክርስቶስ ምን ያክል በሳሎች ነን? ሐሳባችን ምን ያክል ይመስለዋል? ምኞታችን ምን ያክል በሳል ነው? ምን ያክል እግዚአብሔርን ይመስላል? ዕለታዊ ተግባራችን፣ እያንዳንዱ የህይወት ምልልሳችንና የህይወት ልምምዳችን ምን ያክል በሳሎች ነን? ባህሪያችን መፈተሽ አለብን። ይህ እኮ በክርስትና ትልቁ ነገር ነው። በነገራችን ላይ በጣም ይዘነጋል እንጂ በጣም ዋናው ነገር ነው። በቃ ባህሪ ምን ይመስላል? በክርስቶስ ኢየሱስ ፍጹም ሰው፣ ሙሉ ሰው፣ በሳል ሰው፣ ያደገ ሰው ነን። እኛ ለዚህ ነው የምንታገለው፣ ሌላ ለምንም አይደለም። የመዳናችሁን ወንጌል ሰምታችሁ ዝም እንድትሉ ሳይሆን ተመስርታችሁ ተደላርላችሁ ፍጹማን ሆናችሁ። እንደው በሌላ ስፍራ እኮ ጎልምሱ ጠንክሩ ተብሎ ተጽፏል። ጎልምሱ እንጂ ጠንክሩ እንጂ። ሁልጊዜ ሕፃናት ሆነን እንድንቀመጥ የእግዚአብሔር ፍቃድ በፍጹም አይደለም። ያዳነን ለዛ አይደለም። እንደውም ከክብር ወደ ክብር ያንን መልክ እያንጸባረቀን እንድንሄድ ነው። እና ዕብራውያን ምዕራፍ 5 ላይ
ከጊዜው ብዛት የተነሳ አስተማሪዎች ልትሆኑ ሲገባችሁ አሁንም ገና ሰው ወተትን ይግታችሁ ዘንድ ያስፈልጋችኋል። ይበቃችሁ ነበር ጊዜ ጌታን ካወቃችሁበት ጊዜ ጀምሮ የሚያስችል ጸጋ እያለ የሚያበቃ የሚያሳድግ የሚያወፍር ጸጋ እያለ ምግብ እያለ የቃሉ ወተት እያለ እናንተ ቀንጭራችኋል ነው። ስለዚህ በቃ የእግዚአብሔር ዓላማ የኛም ተጋድሎ የኛም ወንጌልን ለመስበክ አሳራችንን የምንበላው ለሌላ ለምንም አይደለም፣ ፍጹም ሙሉ በሳል ሰው በእግዚአብሔር ፊት ለማቅረብ ነው የሚለውን ሐሳብ ነው። እግዚአብሔር ይባርክ። እስቲ አሁንም ስለዚህ ስለማደግ ስለዚህ ፍጹም የሚሆነው ስለተባለው ነገር እናውራ። እሺ ጳውሎስ እዚህ ጋር ሲናገር ምንድነው እንደ አባት በቃ ልጁ አሁን የተወለደ ልጅ ሳያድግ ሲቀር እንዴት ነው ቤተሰብ ወይም ወላጅ የሚሰማው? ልጅ ከተወለደ በኋላ መሄድ ካልጀመረ ወይ መናገር ካልቻለ በጣም ለወላጅ ከባድ ነገር ነው እና ልክ እንደ አባት ነው የሚጠነቀቀው እና በሶስት ነገሮች እንዲያድጉ ይፈልጋልና ይሄን የት ነው የምናገኘው? አንደኛውን ሁለተኛ ተሰሎንቄ 1:3 ላይ ምን ይላል? ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለእናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል። ስለዚህ አንደኛው በእምነት እንዲያድጉ ይፈልጋል ማለት ነው። ሁለተኛው ደግሞ በምንድነው እንዲያድጉ የሚፈልገው? ሁለተኛ ጴጥሮስ ላይ እንሄድና እናገኘዋለን። ሁለተኛ ጴጥሮስ 3:18 ላይ ምን ይላል? ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለዚህ በጸጋና በእውቀት ክርስቶስን በማወቅ ያለው እድገትን ይጠብቅባቸዋል ማለት ነው። ሶስተኛው ደግሞ ባለፈው እንዳጠና ነው ወደ ፊልጵስዩስ ነው የሚመራን። ፊልጵስዩስ 1:9-11 ያለውን አነበዋለሁ። ምን ይላል? 9-11 ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን የተዘጋጃችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። ስለዚህ ሶስተኛው እንዲያድጉ የፈለገው በፍቅር እንደሆነ እናያለን። እነዚህ ሶስት ሐሳቦችን ጳውሎስ ለቆላሳይ ሰዎች በክርስቶስ የማደጋቸው ወይንም የመብሰላቸው ምልክት እንዲሆን ሲመክራቸው እናያለን። እግዚአብሔር ይባርክሽ። ስለዚህ በእምነት ክርስቶስን በማወቅ ደግሞ ሶስተኛ በፍቅር እደጉ እንድታርጉ እፈልጋለሁ፣ እጸልያለሁ፣ አመሰግናለሁ እያለ በሁሉም ውስጥ እየተናገረ ግን እነዚህ ነገሮች ይላል እና እግዚአብሔር ይርዳን። ምንቴ ይባርክሽ። እንግዲህ እነዚህ ሶስቱ የእድገት ደረጃዎች እያንዳንዱ ሰው ወይ ደግሞ ሁሉም ሰው በክርስቶስ ፊት ብቁ ሆነው እንዲታዩ ጳውሎስ እጋደላለሁ ያለበትን ነው። እንግዲህ ይህንን የማደርገው ይላል ቁጥር 29 ላይ እግዚአብሔር ታላቅ ኃይሉን በእኔ ውስጥ ስለሚሰራ በዚህ ኃይል አማካኝነት ይህ ዓላማ እንዲፈጸም በብርቱ እታገላለሁ ወይም ደግሞ እደክማለሁ ይላል እና ስለዚህ እዚህ ጋር የምናየው የመለኮትን እና የሰውን ትብብር እናያለን። ሁሉም ሰው በክርስቶስ ፊት ብቁ ሆኖ እንዲታይ የሁላችንም ጥረት ያስፈልጋል። የእኛ ጥረት ግን ምንድን ነው? ፊልጵስዩስ ምዕራፍ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ነገር ማድረግ እችላለሁ ይላል። ስለዚህ ይሄ ተጋድሏችን እግዚአብሔር በሚሰጠን ኃይል ነው። እግዚአብሔር በሚያስታጥቀን ኃይል ነው። ሌላው አንደኛ ቆሮንቶስ ምዕራፍ 15:10 ላይ እንዲህ ይላል፣ ነገር ግን እኔ አሁን የሆንኩትን ሆኜ የምገኘው በእግዚአብሔር ጸጋ ነው። የሰጠኝ ጸጋ ያለ ፍሬ አልቀረም፣ እንዲያውም ከሌሎች ይበልጥ በስራ ደክሜያለሁ። ነገር ግን ይህንን ያደረገው ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም ይላል። ስለዚህ የእግዚአብሔርን ስራ ለመስራት ከውስጣችን ስንፈልግ እግዚአብሔር ደግሞ ኃይሉን ለኛ ያስታጥቀናል። ማድረግ
የሚገባን ሁሉ እስከ መጨረሻው እንድናደርግ የእግዚአብሔር ኃይል ከኛ ጋር አብሮ ይሰራል። ሁሉንም በክርስቶስ ፊት ብቁ ለማድረግ። እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ። እንግዲህ ሀሳባችንን እየጨረስን ነው ያለ ነው። ቆላስይስ ምዕራፍ 1 ከቁጥር 20 ጀምሮ ያሉትን ሀሳቦች እስከ መጨረሻው እስከ 29 ድረስ ተመለከትን። ምዕራፍ 1 ላይ አስገራሚ ነው። የምስራቹን ይናገራል። የመዳናችንን ነገር ይናገራል። የመታረቃችንን ነገር ይናገራል። በሞቱ ስለመታረቃችን ይናገራል። ያንን ደግሞ በእምነት በጸና እምነት በጸና እምነት ምን ለማድረግ እንዳለብን የራሳችን እንድናደርገው ልንጠብቀው እንደሚገባ ይናገራል። ደግሞም ለሌሎች በማካፈል ውስጥ ደግሞ እንድንሄድ ደግሞ ይጠራናል። ያም ደግሞ ሕመም አለው፣ መከራ አለው እና አውቃችሁ ግቡበት የሚልም አይነት አነጋገርን እናገኛለን። ሚስጥሩም ደግሞ ሰማይና ምድርን መጠቅለሉ በእናንተ ውስጥም ደግሞ ምን ማለቱ መኖሩ በእናንተ ውስጥ የሚሰራውም ስራ ሚስጥር ነውና በዚህ ውስጥ ግን አሁንም ደግሞ ደጋግሞ ማደግ አለባችሁ፣ መጽናት አለባችሁ የሚለውን ነገር ይናገራል እና ለዚህ ደግሞ ይጋደላል። ኢየሱስን እስከ መምሰል እንድንሄድ ድረስ ይጋደላል። ኢንፎርሜሽኑ ከደረሳቸው ይበቃል አላለም። ከነገርኳቸው ይበቃል፣ አይገባቸው ወይ ምናምን የማሳደግ ሂደቱን ምንም እንኳን መንፈስ ቅዱስ ቢሆንም ነገር ግን በትምህርት በመገሰጽ ደግሞ ለማድረግ የራሱን ኃላፊነት እንዳለበት ይረዳል። ዝም ብሎ በቃ ነግሬያቸዋለሁ የራሳቸው ጉዳይ የሚባል ነገር አይደለም። የወንጌል ስራ ክትትል ይፈልጋል። ከስር ከስር አብሮ መሆንን ይፈልጋል እና ጳውሎስ የትክክለኛ ወንጌላዊ ስራ ነው እየሰራ ያለውና እኛም በዚህ ውስጥ መሳተፍ እንድንችል አሁንም ቅድም ብለናል። በዚህ ውስጥ እንሳተፍ ጌታ ትልቅ ዕድልን ሰጥቶናል። ያለ ቅድመ ሁኔታ ኢየሱስን ያመነ ሁሉ ቃሉን የተቀበለ ሁሉ ያወቀውን እንዲያካፍል ላላወቀው እንዲያደርስ ተሰጥቶናል። ይሄ በትንሹ የምንጀምረው ነው፣ ደግሞ እያደገ የሚሄድ ነው። ልክ ጳውሎስ የደረሰበት ቦታ ላይ በአንድ የምንደርሰው ነገር አይደለም። ነገር ግን ጌታ ይረዳናል፣ እኛ ፈቃደኞች እንደሆነ ጌታ የረዳው ጳውሎስ እንደሆነ እነ ጴጥሮስ እንደሆነ ሁሉ እኛም ልንደርስበት የምንችለው ነው። እግዚአብሔር ይመስገን። ምናልባት ግን ደግሞ ተስፋ እየቆረጠ ያለ ወይም እየቆረጥሽ ያለሽ እህት ካለ አልደረስኩም፣ ጌታ መድረስ የጠራኝ ቦታ ላይ አልደረስኩም ወይም ወድቅ ያለው የምትል ወይም የምትይ እህት ካለሽ ጌታ ዛሬም ያነሳል፣ እንደገና እድል ይሰጣል፣ እንደገና ያሳድጋል። ጴጥሮስን ያነሳ አምላክ ዛሬም እድሉን በሩን እጁን እንደከፈተ ነው። ስለዚህ ይሄን እድል ዛሬ እንጠቀም። እዛ ጋር አልደረስኩም ብለን በቃ የጳውሎስ ደረጃ አልደረስኩም ብለን ወደኋላ እንዳለን በደረስንበት በዚያ እንመላለስ። ከወደቅን ደግሞ ጌታ እንዲያነሳን እጃችንን እንስጠው፣ እሱም ይረዳናል። ጴጥሮስን አንስቶ ጳውሎስን አንስቶ ታላቅ ያደረገ በእኛ ውስጥ ታላቁን ነገር ያደርጋል። እግዚአብሔር ይመስገን። በጸሎት እንጨርሳለን። ወንድማችን በረከት ጸሎት ያደርግልንና እንጨርሳለን። ጌታችን ኢየሱስ ክርስቶስ ሆይ በአብ ፊት መታያችን ስለሆንከን፣ በእግዚአብሔር ፊት መቅረቢያችን ስለሆንከን፣ ራቁታችን በአንተ ስለተሸፈነ ጌታ ሆይ እርቃናችንን ስለከደንህልን፣ ሀፍረታችንን ስላነሳህልን፣ ስላስታረቅከን፣ መርገማችንን ስለሰበርኸው በኢየሱስ ክርስቶስ ስም እናመሰግናለን። ክብር ሁሉ ላንተ ይሆን። ጌታ አምላክ ሆይ ደግሞ እንደተማርነው እንደ ተስፋ ቃልህ በዚህ እምነት እስከ መጨረሻ እንድንጸና የመጀመሪያ እምነታችንን እስከ መጨረሻ እንድንጠብቅ በኢየሱስ ክርስቶስ ስም እርዳን። ለዚህ ደግሞ ጌታ ሆይ በእኛ ውስጥ በኃይል ስለሚሰራው ስለ መንፈስ ቅዱስ ጌታ ሆይ ስለሰጠህን የርስትህ መያዣ እናመሰግናለን። ይህንንም እውነት ደግሞ ጌታ ሆይ ለሌሎች ለማድረስ በሌሎች ስቃይ፣ በሌሎች ድካምና በሌሎች መከራ ለእኛ ይህ ወንጌል እንደደረሰ እግዚአብሔር አምላክ ሆይ ለሌሎችም ደግሞ ይህንን የምስራች ለማብሰር ጌታ ሆይ በሕይወታችን
የቆረጥን እንድንሆን መከራን ለመቀበል ስቃይን ለመቀበል የፈቀደ ልብ ጌታ ሆይ እንድትሰጠን እንለምናለን። ሁሉ እንደ በጎ ፈቃድህ ይሁንልን። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ሳምንት በ10ኛው ክፍል እስከምንገናኝ ደህና ሁኑ። ተባረኩ።